ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ አርብ ታህሳስ 24 2018 ዓ.ም አበይትና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በጃልመሮ የሚመራው የሸኔ ቡድን ከፋኖ መሪው ዘመነ ካሴ ጋር ለ3 ቀናት ያደረገው ንግግርና የደረሰበት ስምምነት በካምቡስ ከፍተኛ መከፋፈልን ፈጥሯል ተብሏል። በተለይ በጃል አብዴ የሚመራው የማዕከላዊ ዞንና በጃል ገመቹ አቦዬ የሚመራው የደቡብ ዞን ከፋኖ ጋር የተደረገውን ግንኙነት በመቃወም ከጃልመሮ ጋር ያላቸውን ግንኙነት ሙሉ በሙሉ አቋርጠዋል። እነዚህ አመራሮች የራሳቸውን አማራጭ መንገድ ለመቀየስ ምክክር የጀመሩ ሲሆን አቋማቸውንም ከጃልመሮ ቡድን ጋር አብሮ ላለመስራት የጸና መሆኑን ገልጸዋል። ይህም መከፋፈል ተከትሎ በጃል ገመቹ አቦዬ የሚመራው የደቡብ ዞን ከመንግስት ጋር ቀጥተኛ ያልሆነ የሰላም ንግግር መጀመሩንና አደራዳሪዎችን መመደቡ ተጠቁሟል። የማዕከላዊ ዞንም ይህንን የሰላም መንገድ ለመቀላቀል በቃል ደረጃ ስምምነት ላይ የደረሰ ሲሆን ሂደቱ ከተሳካ ከ85% በላይ የሚሆነው የታጣቂ ቡድን አባል ወደ ሰላማዊ ህይወት ሊመለስ እንደሚችል ይገመታል ተብሏል። ይህ በውስጥ ሽኩቻና በመንግስት የድሮን ጥቃቶች የደከመው የጃልመሮ አመራር አሁን ላይ ከፍተኛ ወታደራዊና ፖለቲካዊ ኪሳራ እየገጠመው መሆኑን መረጃው ያመላክታል። የቀድሞ የሰላም ሚኒስተር ዴታ አቶ ታዬ ደንደአ ያቀረቡት የዋስትና ጥያቄ ውድቅ መደረጉ ተገለጸ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ሐሙስ ታህሳስ 23 2018 ዓ.ም ያቀረቡት አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ ሲያደርግ ከቀረቡባቸው 3 ክሶች መካከል አንዱ እንዲሻሻል ተወስኗል። የመቋለ ማዕከላዊ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት የተሰጠውን የእግድ ትዕዛዝ እንዲያጸና አዘዘ። የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት በኤፈርት ካምፓኒዎች አስተዳደር ዙሪያ የተሰጠውን ውሳኔ ተንተርሶ የመቀሌ ማዕከላዊ ፍርድ ቤት ታህሳስ 22 2018 ዓ.ም በመዝገብ ቁጥር 34326 በጻፈው ደብዳቤ ጉባኤ አካሂዷል የሚሉት በውሃት ደብረጽዮን ገብረ ሚካኤል የሚመሩት አመራሮች ማገዱን አሳውቋል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትን ውሳኔ ያጸናው ማዕከላዊ ፍርድ ቤቱ ነባሩ የኤፈርት ካምፓኒ ባላደራ ቦርድና አመራር ስራውን እንዲቀጥል አዟል ሲል ተናግሯል። የጋምቤላ ክልላዊ መንግስት ሁሉም የመንግስት መስሪያ ቤቶች ሰራተኞቻቸው ወደ ስራ መመለሳቸውን እንዲቆጣጠሩ ማሳሰቢያ መስጠቱ ተገለጸ። ይህ ማሳሰቢያ ለሁሉም የክልሉ መስሪያ ቤቶች በተጻፈው ደብዳቤ ያስተላለፈው የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ መሆኑን ከደብዳቤው ላይ መመልከቱን ጠቅሶ ቢቢሲ ዘግቧል። ቢሮ አሁንም የጸጥታ ስጋት ባለባቸው አካባቢዎች የመንግስት ሰራተኞች ወደ ስራ ሲገቡና ሲወጡ ጥበቃ እንደሚደረግላቸው ማረጋገጫ መስጠቱም ዘገባው ጠቅሷል። የክልሉ መንግስት ሰራተኞች ወደ ስራ እንዲመለሱና መስሪያ ቤቶችም ሰራተኞቻቸው በስራ ገበታቸው ላይ መገኘታቸውን እንዲያረጋግጡ ያሳሰበው የመንግስት መስሪያ ቤቶች በተለይ በጋምቤላ ከተማ በኢታንግ ልዩ ወረዳና በጋምቤላ ወረዳ በተከሰተው ግጭት ሳቢያ ለ3 ሳምንታት ስራ አቁመው ከቆዩ በኋላ ነው። ሆኖም ግጭት የተከሰተባቸው አካባቢዎች ቀስ በቀስ ወደ መረጋጋት በመመለሳቸው የመንግስት ሰራተኞች ወደ ስራ እንዲመለሱ የክልሉ መንግስት መወሰኑን ቢሮ አረጋግጧል። አነጋጋሪው የጋናው ኖህ በቁጥጥር ስር መዋሉ ተገለጸ። ያለፈው ሳምንት መነጋገሪያ የነበረውና ምድር በጎርፍ ልትጠፋ ነው በሚል መርከብ በመስራት ላይ የነበረው ኤቦ ኖህ በጋና ፖሊስ እጅ ወድቋል ተብሏል። ለ3 ተከታታይ ዓመታት ዝናብ ይዘንባል፣ ምድርን በውሃ ትናወጣለች በሚል ህዝቡ ላይ ከፍተኛ ስጋትና ጭንቀት በመፍጠሩ ከጥፋት ውሃው ተርፋላችሁ በሚል የሰዎችን ገንዘብ በመሰብሰብ ለግል መኪና መግዣ አውሎታል ተብሏል። የጋና ፖሊስ ግለሰቡን ከሳይበር ጋር በተገናኙ ወንጀሎች ጭምር እየጠረጠረው መሆኑንም አስታውቋል። መርከብ ሰርቻ አድናችኋለሁ ሲል የነበረው ግለሰብ አሁን ግን ራሱን ከህግ አድኖ መውጣት አልቻለም።
ጅቡቲ በሶማሌላንድ ሪፐብሊክ የሚገኘውን የቆንጽላ ጽሕፈት ቤት ሙሉ በሙሉ መዝጋቷ ተገለጸ። እስራኤል ለሶማሌላንድ ሪፐብሊክ በሰጠችው ህጋዊ እውቅና ከሶማሊያ በላይ የተቆጣችው ጅቡቲ በሀርጌሳ የሚገኘውን የቆንጽላ ጽሕፈት ቤት ሙሉ በሙሉ መዝጋቷ ተገለጸ። በሌላ በኩል ሶማሌላንድ ሪፐብሊክ የጅቡቲ አምባሳደሯ ወደ ሀርጌሳ ጠርተዋለች። እስራኤል ለሶማሌላንድ ሪፐብሊክ ህጋዊ እውቅና መስጠቷን ተከትሎ ጅቡቲ በከፍተኛ ተቃውሞ ውጤቱን ለመቀልበስ እየተንቀሳቀሰች ትገኛለች። የዛሬ 2 ዓመት ሶማሌላንድ ከኢትዮጵያ ጋር የፈረመችውን የመግባቢያ ስምምነት ተከትሎ በስምምነቱ ከፍተኛ ቅሬታ የነበራት ጅቡቲ በሀርጌሳ የነበራትን የቆንጽላ ኃላፊ መጥራቷ የሚታወስ ሲሆን ቆንጽላው አገልግሎት መስጠት ማቆሙ ተገልጿል። እርጅና እየተጫናቸው ነው የተባሉት ፕሬዝዳንት ዶናልድ ትራምፕ ፍጹም ጤነኛ መሆናቸውን ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጤንነታቸውን በተመለከተ በሰጡት ዘለግ ያለ ቃለ ምልልስ ሐኪሞች ከሚመክሩት በላይ አስፕሪን እንደሚወስዱ፣ በእጃቸው ላይ የሚደርሰውን ቁስል ለመሸፈን ሜካፕ እንደሚጠቀሙና አሰልቺ ነው ብለው ለሚያስቡ መደበኛ የአካል ብቃት እንቅስቃሴ እንደሚያደርጉ ተናግረዋል። ትራምፕ ለዎል ስትሪት ጀነራል እንደተናገሩት ከጥቅምት ወር ወዲህ በጥቅምት ወር የሲቲ ስካን እንደተደረገላቸው ገልጸዋል። በወቅቱ ዝርዝር የኤምአርአይ ምርመራ ማድረጋቸውን በስህተት ለጋዜጠኞች ተናግረው ነበር። የ79 ዓመቱ ትራምፕ በአሜሪካ ታሪክ ውስጥ ከተሾሙት ፕሬዝዳንቶች በእድሜያቸው አንጋፋው ሲሆኑ የእርጅና ምልክቶችም እያሳዩ ነው። አንዳንድ ጊዜ በስብሰባዎች ላይ እንቅልፍ እንደሚወስዳቸውና ጥያቄዎችን መስማት ሳይችሉ መቅረታቸውም ታይቷል። ዘ ጆርናል እንደዘገበው ትራምፕ ስለ ጤንነታቸው የተፈጠረውን ክርክር በብስጭት ፍጹም ጤነኛ ነኝ ሲሉ ምላሽ ሰጥተዋል። ስለ ጤንነቴ ለ25ኛ ጊዜ እንደገና እንነጋገር ሲሉ ጋዜጣው ስለ ትራምፕ ጤንነት ዘገባ ለመስራት ያደረጋቸውን ያልተጠበቀ የስልክ ጥሪ ሲጀምሩ ተናግረዋል። እርጅና እየተጫናቸው ነው የተባሉት ፕሬዝዳንት ዶናልድ ትራምፕ ፍጹም ጤነኛ መሆናቸውን ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጤንነታቸውን በተመለከተ በሰጡት ዘለግ ያለ ቃለ ምልልስ ሐኪሞች ከሚመክሩት በላይ አስፕሪን እንደሚወስዱ፣ በእጃቸው ላይ የሚደርሰውን ቁስል ለመሸፈን ሜካፕ እንደሚጠቀሙና አሰልቺ ነው ብለው ለሚያስቡ መደበኛ የአካል ብቃት እንቅስቃሴ እንደሚያደርጉ ተናግረዋል። ትራምፕ ለዎል ስትሪት ጀነራል እንደተናገሩት ከጥቅምት ወር ወዲህ በጥቅምት ወር የሲቲ ስካን እንደተደረገላቸው ገልጸዋል። በወቅቱ ዝርዝር የኤምአርአይ ምርመራ ማድረጋቸውን በስህተት ለጋዜጠኞች ተናግረው ነበር። የ79 ዓመቱ ትራምፕ በአሜሪካ ታሪክ ውስጥ ከተሾሙት ፕሬዝዳንቶች በእድሜያቸው አንጋፋው ሲሆኑ የእርጅና ምልክቶችም እያሳዩ ነው። አንዳንድ ጊዜ በስብሰባዎች ላይ እንቅልፍ እንደሚወስዳቸውና ጥያቄዎችን መስማት ሳይችሉ መቅረታቸውም ታይቷል። ዘ ጆርናል እንደዘገበው ትራምፕ ስለ ጤንነታቸው የተፈጠረውን ክርክር በብስጭት ፍጹም ጤነኛ ነኝ ሲሉ ምላሽ ሰጥተዋል። ስለ ጤንነቴ ለ25ኛ ጊዜ እንደገና እንነጋገር ሲሉ ጋዜጣው ስለ ትራምፕ ጤንነት ዘገባ ለመስራት ያደረጋቸውን ያልተጠበቀ ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ አበይትና ትኩስ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።